ጤና ይስጥልን ተመልካቾቻችን እንደምን አላችሁ? ፋና ጤና በሰዓቱ ጀምረናል። ዛሬ የምናነሳው ርዕሰ ጉዳይ ምናልባት ባንድም በሌላ መንገድ ባጠገባችን ልናየው ልንታዘበው ልንገነዘበው የምንችለውን ችግር ነው። ግን በደንብ ስለ ጉዳዩ ምን ያክሎቻችን እናውቀዋለን የሚለውን ሐሳብ በደንብ ማንሳት እንፈልጋለን። ስለ ሴሬብራል ፐልሲ ነው ማንሳት የምንፈልገው። ይህ በአብዛኛው በህፃናት ላይ የሚከሰት በልጆች ላይ የተለመደ እንቅስቃሴን የሚገድብ እንዲሁም ደግሞ በማደግ ላይ ወይም ደግሞ አድጎ ባልጨረሰ አእምሮ ዛቢያ የሚነሳ ጉዳት ነው። በዋነኝነት የሰውነት እንቅስቃሴን የአቋም ሚዛንን መጠበቅ ችሎታን ይነካል። በተለይ ደግሞ ለወላጆች ትልቅ ሸክም ወይም ደግሞ ትልቅ ተግዳሮት የሆነ ችግር ነው። ይህንን ችግር ከባለሙያዎች ጋር በስፋት እናነሳለን። አብራችሁን ትቆዩ ነው በአክብሮት የምንጋብዘው። በዚህ ዙሪያ ማወቅ የምትፈልጉት መረዳት የምትፈልጉት ሐሳብ፣ ጥያቄ፣ አስተያየት ካላችሁ 8222 ላይ እየገባችሁ ጥያቄያችሁ ማድረስ ትችላላችሁ። እዚህ እንግዶች አሉን። ዶክተር ረዳት ፕሮፌሰር ዶክተር አጸደ ተክለሃይማኖት በጥቁር አንበሳ ሆስፒታል የህፃናት ስፔሻሊስት እንዲሁም ደግሞ አዲስ ዓለም በላይ የህፃናት ፊዚዮቴራፒ ባለሙያ እዚህ ድረስ ስለመጣችሁና ጊዜያችሁን ስለሰጣችሁን እጅግ በጣም አመሰግናለሁ። እናመሰግናለን። ስሙ በራሱ ያልተለመደ ነው። ምናልባት አገረኛ ቋንቋም ያለው አይመስለኝም እስካሁን ድረስና ሴሬብራል ፐልሲ ስንል ምን ማለታችን ነው? እናመሰግናለን። በዚህ ዙሪያ ላይ ለማውራት እዚህ በመገኘቴ ምክንያቱም ብዙ ማሳወቅ ያለብን ነገር ነው ብዬ አስባለሁ። እንዳልሽው ሴሬብራል ፐልሲ ኮመን በደንብ ያለ በአገራችን ያለ ችግር ነው። ግን ብዙ እዛ ላይ እውቀትና እንትኑ ያነሰ ነው ችግሩ። ቅድም ገልጸሻል። ሴሬብራል ፐልሲ ማለት አድጎ ያልጨረሰ አእምሮን ላይ በሚከሰት ጉዳት ምክንያት የሚመጣ የአካላዊ እንቅስቃሴና የአቋምን የመቆጣጠር ወይም ባላንስን የመቆጣጠር ችሎታን የሚገድብ ችግር ነው። በግራፊክስ ማየት የምንችል ይመስለኛል። እስካዘጋጁልን ድረስ እናውራሽ። ያላደገ አእምሮ ከመወለድ በፊትም ጉዳት ሊደርስበት ይችላል። በመውለድ ፕሮሰስ ውስጥ ጉዳት ሊደርስበት ይችላል። ከዛ በኋላም ባለ ምክንያት የተለያየ አንጎል ክፍል ላይ በሚደርስ ጉዳት ምክንያት ያጠባሳ የሚፈጥረው ምልክቶቹ ነው ሴሬብራል ፐልሲ ብለን የምንገልጻቸው ማለት ነው። እንደዚህ አይነት ችግሮች ከምንድን ነው መንስኤያቸው? መንስኤያቸው በአራት ከፍለን ልናያቸው እንችላለን። አሁን እንዳልኩት ከመወለድ በፊት የሚመጡ ጉዳቶች ይኖራሉ። ወሊድ ጋር የተገናኘ ለምሳሌ ከመወለድ በፊት እናት በእርግዝና ጊዜ ልጁ ጋር አደጋ የሚጥሉ ነገሮች ጋር ከተጋለጠች ኢንፌክሽን ሊሆን ይችላል፣ መድኃኒቶች አደንዛዥ መድኃኒቶች ሊሆን ይችላል፣ ጨረር ሊሆን ይችላል። በእነዛ ምክንያት የሚመጣ ጉዳት ሊሆን ይችላል። ከወሊድ ጋር ተያይዞ ደግሞ በምጥ ሰዓትም በሚከሰት መታፈን አእምሯችን በጣም እንደሚያድግበት ፋስት ለውጥ የሚያመጣበት እድሜ ከእርግዝና እስከ 3 አመት ያለው ነውና በዛ ሰዓት ትንሽም የኦክሲጅን ማጠር ወይም መታፈን በተለምዶ የምንለው ችግር አእምሮ ላይ ጠባሳ ለመፍጠር በጣም ቅርብ ነው። መወሊድ ጋር የተገናኙ ችግሮችም ያለ ጊዜ መወለድ ሊሆን ይችላል። እርግዝና ላይ ባለ ኪሎ አለመጨመር ወይም መቀጨጭ ወይም መቀንጨር ብለን የምንጠራው አይነት ችግሮችም እንደዛ ሊያመጡ ይችላሉ እንደ መንስኤ። ከተወለደም በኋላ አእምሮ ላይ ኢንፌክሽን ለምሳሌ ማጅራት ገትር አይነት ነገር ጨቅላ ህጻናት ላይ ሲከሰት ጉዳት ሊያመጣ ይችላል አንጎል ላይ። እንዲሁም ደግሞ መታፈኑ ከተወለደ በኋላ በተለያየ ምክንያት የሚከሰት መታፈንና አእምሮን ሊጎዳ የሚችል ደም መፍሰስ ሊሆን ይችላል፣ ስትሮክ ሊሆን ይችላል። የተለያዩ ነገሮች በዛ የአንጎል እድገት ላይ ባለበት ጊዜ የሚከሰቱ ጉዳቶች ማየት እንችላለን። እዚህ ጋር ይገልጽልናል። ያንን ችግር ወይም ጉዳት ጠባሳ ያመጣሉ ማለት ነው። ያው የአእምሮ ክፍሎች የተለያዩ ክፍሎች አሉት ብሬን ላይ። እነዛ አእምሮ ክፍሎች ቅድም እንዳልነው በተለያየ ደም ስሮች ደም እንዲደርሳቸው ይደረጋል። ኢንድ አርተሪ እንላቸዋለን በተለይ ወደ ብሬን የሚሄዱ አርተሪዎችና ያን ደም ስር ወይም ደም እንዳይሄድ የሚከለክል ማንኛውም ጉዳት ወይም ችግር ቅድም ባልናቸው ኢንፌክሽንም በመታፈን የሚመጣ ችግር የብሬን ፓርቱ እንዲጎዳ ወይም ሴሎች እንዲሞቱ ያደርጋል። የብሬን ሴሎች የሞቱበት ወይም የተጎዱበት ፓርት ያው ጠባሳ ፈጠረ በተለምዶ የምንለው ያ ጉዳት ሰውነታችን በተለይ ደግሞ ሴሬብራል ፐልሲ ላይ የሚጎዳው ፓርት
ብዙ ጊዜ ቅድም ያልነውን አካላዊ እንቅስቃሴ ሙቭመንት ወይ ሞቢሊቲን እና እንዲሁም ደግሞ የመቆጣጠርና ያን የባላንስ የማድረግን እና ቶን ምንላቸው ነገሮች አፌክት የሚያደርገው ፓርት በመጉዳቱ ምክንያት የሚመጣ ይሆናል። ስፓስቲሲቲ ምንለው ያው እንደ ምልክት አንዱ ሊሆን ይችላል ወይ መድረቅ ሰውነት እንደፈለግን ማንቀሳቀስ እንችላለን ቶን ኖርማል ቶን እንለዋለን ግን ያን የተገደበ መሆን አንዱ በዛ በሚመጣ ጉዳት ሊመጣ የሚችል ነው አይነቱ ሌላኛው ደግሞ የሞቢሊቲ ወይ ከባላንስ ጋር ሪሌትድ በሆነ አታክሲክ ምንለዋለን መንቀሳቀስ ይችላል ግን ያ በመቆጣጠር ምንችልበት ጡንቻዎችን መቆጣጠር ምንችልበት ችሎታ ግን የተገደበ ስለሚሆን ያ ሞመንት የቀን ተቀን እንቅስቃሴያችንን ለማድረግ ማያስችለን ሊሆን ይችላል። ለትንሹ ያን ጉዳት የሚያመጡት ነገሮች ወደ መጨረሻ የባሰ እንዲሄድ የሚያደርጉ መገደቦችም ያመጣ ይሄዳል ማለት ነው። ትንሽ ወደ አዲስ ዓለም ከመሄዴ በፊት ስለ ጉዳዩ በደንብ ብናብራራ ብዬ ተመኝቼ ነው። ከህፃናት ውጪ ሰው ካደገ በኋላ ሊከሰት ይችላል ይሄ ጉዳይ? ያው ሰረብራል ፓልሲ አሁን እንዳልነው እያደገ ያለ ብሬን ላይ በሚከሰት ጉዳት የሚመጣው ነው ሰረብራል ፓልሲ ስንተረጉመው የምንወስደው። ያ ጉዳት ግን ቀጥሎ እስከ ትልቅ አዳልት እስከምንሆን ድረስ የመምጣት ነገር ይኖረዋል። ያ የተለያዩ ሌላ አይነት ጉዳቶች ሊከሰቱ ይችላሉ። ስትሮክ አሁን ትልቅ ሰው ላይ ልጅ ላይ ሳይከሰት ኦሬዲ ያደገ ብሬን ላይ ሊከሰት ይችላል። እነዛ አይነት ጉዳቶች ሌላ አይነት ነው በዚህኛው ውስጥ ማናጠቃልላቸው። ሰረብራል ፓልሲ ስንል ግን በእያደገ ያለ ብሬን ላይ የሚመጣው ጉዳት ተከትሎ የሚመጣው ቋሚ የሆነውን የአእምሮ ችግር የአእምሮ ሁኔታ ወይም ጉዳት ነው እንደዛ ብለን የምንገልጸው ማለት ነው። እስከ ጉርምስና ወይም ከፍ እስኪሉ ድረስ ሊቀጥል ይችላል እንጂ መነሻው የልጅነት ባለ ችግር ነው። አይነት አለው ያንን እናነሳዋለን እናነሳዋለን። እሺ ወደ አዲስ ዓለም ልምጣ። አንቺ ያልሆነ ሁለታችሁንም ደስ ይለኛል እንደዛ ብላችሁ የሴሬብራል ፓልሲ ያለባቸው ልጆች መቼ ጀምሮ ነው ፊዚዮቴራፒ ማድረግ ያለባቸው? ቀደም ሲል ዶክተር ስታነሳ እንደነበረ እጅ እስከ ተወሰነ ብቻ መሄድ እንደ ልብ እንደ ኖርማል አለመታዘዝ እጅ እግር እንደዛ አይነት ጉዳቶች ስለሚኖሯቸው በፊዚዮቴራፒ ከመቼ ጀምሮ ነው ትሪት መደረግ ያለባቸው? እሺ በጣም አመሰግናለሁ። ዶክተር ቅድም እንዳለችው ችግሩ ትልቅ ሆኖ ሳለ ብዙ አዌርነስ የለም እኛ ሀገር ላይና ይሄን ነገር ስላነሳችሁ በጣም ላመሰግን ወዳለሁ። በመጀመሪያ ህጻናቶቹ ፊዚዮቴራፒ መቼ መጀመር አለባቸው ለሚል ጥያቄ ዋናው ምንድነው ትክክለኛው መልሱ በተቻለው ፍጥነት ነው። በተቻለው ፍጥነት አንዳንድ ሀገራት ላይ እንደውም የሚመከረው ኢቨን ሰረብራል ፓልሲ እንዳለባቸው ዲያግኖስ ሳይደረጉ ቅድም ዶክተር ያወራቻቸው እንደ ሪስክ ፋክተሮች ወይም አጋላጭ ምክንያቶችን ካየን አስቀድመን ፊዚዮቴራፒ እናስጀምራለን። ነገር ግን አንድ ልንረሳው የማይገባን ነገር ፊዚዮቴራፒ ብቻውን እሱ ብቻ አይደለም የሚያስፈልገው። ምክንያቱም ዶክተር ስትል ቅድም እንደሰማ ነው ልጆቹ ገና አድገው ያልጨረሱ ናቸው። ብሬናቸው ገና አድገው አልጨረሰም። ስለዚህ በተለያየ የእድገት ዶሜን ላይ እድገት አለ። ይሄ ማለት ፊዚካሊ ያድጋሉ በአካል which is እኔ አሁን የምሰራው እንደ ፊዚዮቴራፒስትነት ማለት ነው። በማሰብ በማሰላሰል በተለያዩ ነገሮች የተለያዩ እድገት ዶሜኖች ላይ ልጆቹ ያድጋሉ። ስለዚህ እኔ እንደ ፊዚዮቴራፒ ለአካል እድገታቸው ስሰራ ዶክተር ደግሞ መድኃኒት ሲያስፈልጋቸው እሷና እኔ ቁጭ ብለን አውርተን ለአንድ ልጅ ወደ አንድ ጎል መስራት አለብን ማለት ነው። ስለዚህ ይሄ ኢንተርዲሲፕሊነሪ ወይም ትራንስዲሲፕሊነሪ እንደምንለው ብዙ ባለሙያዎች ቁጭ ብለው ለአንድ ጎል መስራት አለብን። ስፒች ቴራፒስቶች ያስፈልጉናል፣ ኦኩፔሽናል ቴራፒስቶች ያስፈልጉናል። ስለዚህ ለምሳሌ አንዳንዴ ቆሞ መሄድ እና ኮሙኒኬሽን ሊገናኝ ይችላል እና እኔ ብቻዬን ልጁን ለማራመድ ራሱ ኢንዲፔንደንት እንዲሆን ፊዚካሊ ሲሞክር ሌላ ደግሞ የስራ ባልደረባዬ ስፒች ላይ መስራት አለበት ማለት ነው። ሁሉም ኦኩፔሽኖች ሁሉም ባለሙያዎች ኢትዮጵያ ውስጥ አሉ ወይ ሌላ ጥያቄ ነው፣ የሉንም። ነገር ግን አንዳንድ ቦታዎች ላይ አሁን እየሞከርን ያለ ነው ምንድነው ከስፒች ቴራፒ የሆነች ኮምፖነንት ወስደን ስልጠናውን ወስደን እኔ ፊዚዮቴራፒ ስሰራ ስፒች ቴራፒውንም አንድ ላይ ዶክተርም ደግሞ ቢሄቪየራል ቴራፒስት ስፔሻሊስት ባትሆንም ከዛ የሆነ ኮምፖነንት ወስደን አገራችን ላይ እነዚህ ሙያዎች ሁሉ እስኪመጡ ድረስ አካተን ሁሉም እድገት ላይ መስራት እንድንችል ማለት ነው። ምክንያቱም ገና አላደጉም ልጆቹ ገና ናቸው። ሁሉም ዲቨሎፕመንት ላይ ብዙ ዶሜኖች አሉ። እዛ ሁሉንም ዶሜኖች ላይ አንድ ላይ መስራት ሊኖርብን ይችላል ማለት ነው። ስለዚህ ትክክለኛው መልስ እነዚህ ሁሉ ህክምናዎችም ቴራፒዎችም በተቻለው ፍጥነት መጀመር አለባቸው። መልካም እሺ
እዚህ ጋር ለመጨመር ያክል በጣም በደንብ ገልጸዋለች በተቻለ ፍጥነት እሱን ለምን ለሚለው ምን ይመልስልናል ቅድም ብለናል the fastest ወይም በጣም ፈጣኑ የአእምሮ እድገት የሚከሰተው ከእርግዝና እስከ 3 አመት ያለው ነው 85% የአእምሮ እድገት የሚያልቀው ከ3 አመት በፊት ነው 95% የሚሆነው ደግሞ ከ5 አመት በታች ነውና ይሄኔ ብሬናቸው የልጆች እንደ ኒውሮናል ፕላስቲሲቲ እንለዋለን እንደ ፕላስቲክ ነው ሶ ያኔ የተጎዳ ፓርት ቢኖርም ያልተጎዳውን ፓርት በደንብ እሱን በማሰራት ልጆቹ መድረስ የሚችሉበት ማክሲመም ፖቴንሻል ወይ መድረስ የሚችሉበት ፖቴንሻል ላይ ማድረስ ይችላሉ ጉዳትም ቢኖር ማለት ነው ስለዚህ ያቺን ዊንዶ ወይም ያቺን በጣም ክሪቲካል ወይም በጣም አስቸኳይ ምንላትን ጊዜ መጠቀም አለብን cerebral palsy አለበት ብዬ ስም ዲያግኖስ ለማድረግ ሊከብድ ይችላል ግን አዲስ የተወለደን ልጅ እንኳን ወደፊት cerebral palsy ሊኖረው ይችላል ተብሎ ፕሬዲክት ሊደረግ የሚችልባቸው መንገዶች አሉ ምርመራዎች አሉ በቀላል ከሁለት ወር እስከ 2 አመት ያሉ ልጆች ላይ የሚሰሩ አሉ እንደተወለደ የሚሰሩ አሉ ፕሬዲክት በማድረግ ፕሮባቢሊቲው ሃይ የሆነውን ልጅ ቅድም ለተባለው እንትኖች አጋላጭ ምክንያቶች ያሏቸውን ልጆች እዛ ላይ በመስራት early ኢንተርቬን በማድረግ ፊዚዮቴራፒውን ብዙ ነገር ፕሪቨንት አድርገን ማክሲማይዝ ማድረግ እንችላለን የሚፈጠረውን ጉዳት ያመጣው መልካም ምናልባት አሁንም cerebral palsy ስንል ለኔ እንኳን ቃሉ አስቸገረኝ እንደዛ ስንል ብዙ ሰው አሁን በመናወራው ነገር ካላየ በቀር ላይረዳው ይችላል ስለዚህ ምን አይነት ችግር ነው ወላጆችስ በመንገር ነው ህይወታቸውን እየገፉ ያሉት የሚለውን ነገር ነጻነት አንድ ፕሮግራም አዘጋጅታልናለች እሱን ተከታትለን ተመልሰን እንገናኝና በአጠቃላይ ሰው ላይኑም ሲያየው በተለያየ መንገድ ያየውን ምንድነው ሊያስታውስም ስለሚችል በደም ስለ ጉዳዩ የማውቅም የመጠየቅም ፍላጎት ይኖራል በያስባለሁ ፕሮግራሙን ተከታትለን እንመለሳለን እናንተ ግን በዚህ ዙሪያ ባያችሁት ወይም ደግሞ በችግሩ ዙሪያ ሐሳብ ጥያቄ አስተያየት ካላችሁ 8222 አጫጭር የጽሁፍ መልእክቶቻችሁን ብታደርሱን ከባለሙያዎች ጋር ቀጥታ ምላሽ ታገኛላችሁ ብለን እናምናለን ተጠቀሙበት 8222ን ከፕሮግራሙ በኋላ ተመልሰን እንገናኛለን በዓለም ላይ በጣም የተለመደ የልጅነት የአካል ጉዳት ነው cerebral palsy በዓለም አቀፍ ደረጃ 18 ሚሊዮን ሰዎች ከበሽታው ጋር ይኖራሉ ተብሎ ይገመታል ጥናቶች እንደሚያሳዩት ወደ 10% የሚጠጉ cerebral palsy ጉዳተኞች ከተወለዱ በኋላ በመጀመሪያዎቹ 2 ዓመታት ውስጥ ምልክቶቹን ያሳያሉ ችግሩም በታዳጊ ሀገራት እንደሚበረታ መረጃዎች ይናገራሉ ምክንያቱም ያደጉ ሀገራት በእርግዝናና በወሊድ ጊዜ የተሻለ ሕክምና አገልግሎት መስጠት መቻላቸው ነው በአፍሪካ ውስጥ ያለው cerebral palsy ስርጭት በተለይ ካደጉ ሀገራት ጋር ሲነጻጸር ከፍ ያለ ሲሆን አንዳንድ ግምቶች እንደሚያስቀምጡት ከ1000 ከሚወለዱ ህፃናት ከ2 እስከ 10 የሚደርሱ የcerebral palsy ተጠቂዎች ናቸው cerebral palsy በኢትዮጵያ ውስጥ በልጆች ላይ በጣም በተደጋጋሚ የሚከሰት የእድገት እክል ተብሎ ይታወቃል ዋና አጋላጭ ምክንያቶችን በወሊድ ጊዜ የኦክሲጅን እጥረት ቤት ውስጥ መውለድ እና ያለ ጊዜው መውለድ እንደ ምክንያት ይጠቀሳል የህፃን አደይ ችግሮች የጀመረው እዚህ ጋር ነው የህፃን አደይ ወላጅ እናት ማስተዋል ሰማኸኝ የአራት ልጆች እናት ናት በሶስቱ ልጆቿ ላይ በእርግዝናዋ ሆነ በወሊድ ወቅት ያጋጠማት እክል እንደሌለ አጫውታናለች ነገር ግን በአራተኛው ልጇ ላይ በአደይ ላይ የተለያዩ የጤና መታወክ ችግሮችን በማይቷ በተደጋጋሚ ወደ ህክምና ተቋም ተወስዳት ነበር የ2 አመት ከ6 ወር ህፃን ያለች ነበር የcerebral palsy ተጠቂ መሆኗን ያወቀችው አሁን አደይ 7 አመት ሆናት ችግሩ እንዳለባት ያወቅነው በጣም ዘግይተን ነው ኦልሞስት ከ2 አመት 6 ወር ምናም በኋላ የcerebral palsy ተጠቂ መሆኗን ያወቅነው ከተወለደችበት ጊዜ ጀምሮ ከሐኪም ቤት ከወጣን ጊዜ ጀምሮ ሙሉ ሌሊት ሙሉ ቀን ለቅሶ ነው ስለምታለቅስ ነው ብዙ ጊዜ ሐኪም ቤት ስንመላለስ ነበር ግን በየሐኪም ቤቱ ስንሄድ የለቅሷ ምክንያት ይሄ ነው ብሎ ሊያብራራልን ሊነግረን የሚችል ምንም ሐኪም አላገኘንም ስለዚህ ታለቅሳለች ግን ደህና ነች ሙሉ ህክምና ይደረግላታል ላብራቶሪ ይሰራላታል ግን ደህና ነች ለቅሶ ግን አለ ስለዚህ ከዛ በኋላ በምንም አይነት መልኩ cerebral palsy ልጃችን ተጠቂ መሆኗን ልናውቅ አልቻልንም 2 አመት ከ6 ወር ካለፋት በኋላ ነው የcerebral palsy ተጠቂ መሆኗን MRI ካስነሳናት በኋላ ያወቅነው እንግዲህ ከዛ በኋላ ነው ወደ ጥረቶች የገባ ነው ልጄ በእርግዝና ወቅት ተወልዳ ቤታችን እስክንመጣ ድረስ ምንም አይነት ችግር የለባትም ጤነኛ ልጅ ነች
የወለድኩበት ሆስፒታል እስከ መጨረሻው ሰዓት ድረስ ክትትሌ ላይ ምንም አይነት ኬዝ እንደሌለባት ነው የነገረኝ። እኔም ልጄም ጤነኞች ነበርን። አምጬን የወለድኳት የምጤ ሰዓት ጥሩ ነበረ። ምንም አይነት ልጄ ላይ ጉዳት ሊያመጣ የሚችል ያማማጥ ሂደትም አልነበረንም። ስለዚህ አደይ አራተኛ ልጄ ናት። ሁሉንም ልጆቼን በምጥ ነው የምወልደው። ጤነኛ እርግዝና ነው ያለኝ በሁሉም ልጆቼ። የአደይም ተመሳሳይ ጤነኛ እርግዝና ነበርና ሶልዳትም ጤነኛ የሆነ አወላለድ ነበር የተወለደው። እንግዲህ ከዛ በኋላ ነው ቢጫ ስለሆነች ኬዙ ሀፕን ያደረገው። ልክ እንደማስተዋል እነዚህ እናቶችም ልጆቻቸው የሴሬብራል ፓልሲ ህመም ተጠቂ መሆናቸውን ያወቁበትን አጋጣሚ አጫውተውናል። እና ሁለተኛ ልጄ ነው ኦልሞስት ወደ 8 አመት እየተጠጋ ነው። 7 አመት ከ10 ወር አካባቢ እዛ መሃል ምንድነው እስከዛ ድረስ አንትራሳውንድ ምናምን ይታያለው። በጣም ጤነኛ ልጅ እንደነበረ ነው የሚነግሩኝ። እዛው ነው ክትትሌ ሲጀመር ማለት ነው። ከዛ የመጨረሻ እንትን ሲታይ የሆነ ጭንቅላቱ ላይ እንትን አለ ያሳያል። ሲወለድ አልተወለደም። እዛው አንትራሳውንድ እየታየው ጭንቅላቱ ላይ የሆነ ደመና ነገር አለኝ መጀመሪያ። እስቲ ከዛ ተጠራጥረው ወደ ቪዥን ላኩኝ ማለት ነው። እዛ ሲሄድ ደግሞ በቃ ዶክተሩ ሲረበሽ አየሁት። በጣም ሲጨነቅ ይሄ አንትራሳውንድ ላይ ምን ነው ችግር አለ እንዴ ምናምን ስለው አዎ ችግር አለ አለ። ያው ያወቅኩት ከጊዜ በኋላ ነው። የማርያም ደግሞ ሶስተኛ ልጄ ናት። ከተወለደች ከ20 ምናምን ቀን በኋላ ምናምን ያወቅነው። ከዛ አሁን 3 አመት ሆኗታል። በክትትሉ ምንም አይነት ነገር ምንም አይነት ችግር የለበትም። ያወቅኩ ግን ሌላ ኬዝ ስለነበረበት በ3ኛ ቀን በተወለደ ማለት ነው። ከዛ ግን የሲፒ እንዳለበት የታወቀ በ2 አመቱ ነው የታወቀው ማለት ነው። በቃ ይከብዳል። በጣም ከባድ ነው ለአንድ እናት። በቃ እኔ ልጅ ነኝ በዛን ሰዓት ብዙ ነገር አላቅም፣ ግን በዛ ሰዓት ብዙ ነገር ነው የሚሰማኝ የተሰማኝ ማለት ነው። በቃ ከባድ ነው፣ መሸከም ይከብዳል። እናትነት ሚስጥር ነው፣ በጣም ከባድ ነው። 5 አመት ከ6 ወር ነው። አንድ አመት ከሆናት በኋላ ነው ህክምና የወሰድኳት እና በማንኛውም ጤና ጣቢያ 3 ያጥተና ነው ያለው። ከዛም ደግሞ የመንግስትን የወሰድኳት የግል 3 ምንም አይነት ህክምና አትርከሙ፣ ልጅቷ ሙሉ ለሙሉ ታፍናለች እና ቢቻል አሁን እዚህ ያደይ እንትን እንደሚሰራው አሰሯት ተባለ። አትቆምም፣ እንቅስቃሴ የለም። እንደገና ደግሞ ቀኝ ፓርቷ ነው እግሯም እጇም እንትን የሚያስቸግራት እና እንትን ነው የህክምና 3 በፊቱ የተጎዳችው ነርቭ ነው፣ የዛ ችግር ነው እንድትንቀሳቀስ ያላረጋት የዛ ጉዳት ነው አለ። የሴሬብራል ፓልሲ ህመም ያመጣው ስነ ልቦናዊ ቀውስ ማህበራዊ ጫና ቀላል የሚባል አይደለም። ልጆቻቸው መንከባከብ የወላጆች ኃላፊነት በመሆኑ ወጥተው ሰርተው መግባት አለመቻል በወላጆች ላይ በተለይ ደግሞ እናቶች ላይ ያለሁበት ያለው መንገድ አጋርተውናል። ጉዳቱ መጠነ ሰፊ የሚባል ጉዳት ነው ያለው የሴሬብራል ፓልሲ። እንግዲህ ማንኛችንም እንደምናውቀው አንድ ልጅ ተወልዶ ጊዜውን ጠብቆ ቆሞ መሄድ ምናምን የሚባል ነገር አለ። መጀመሪያ መቀመጥ ዳዴ ማለት ምናምን እኛ ልጆች ላይ እሱ ነገር የለም፣ አናገኘው። ስለማናገኘው ህመሙም ይሄ ነው ስለማንባል ረጅም ጊዜውን የምናሳልፈው ልጆች በሚያለቅሱበት ሰዓት እኛም በማልቀስና ምንድነው እኔ ላይ ብቻ ይሄ ነገር የተከሰተ እስኪመስለን ድረስ አንድ ልጅ እግር ኑሮት እጅ ኑሮት ፋንክሽናል ካልሆነ ምንድነው ልናስብ የምንችለው እንደ ህብረተሰብ ግንዛቤው እንደሌለው ሰው እኔ ላይ ብቻ ይሄ ነገር የመጣ ቁጣ ነው ብለን ነው የምናስበው። ስለዚህ እኛም የተጎዳነው በዛ መጠን ነበር። ግን ሴሬብራል ፓልሲ መሆኑን ካወቅን በኋላ ትሪትመንቱ ምን እንደሆነ ካወቅን በኋላ ቀጥታ ወደዛ እንሄድ ነው። አለመራመድ በቃ ራሷን አትችልም ነበር። አንገቷም ዝልፍልፍ መተኛት ብቻ ነው። ያው እንደ ኖርማል ልጅ የለም ሂደቱ። ዳዴ ማለት በቃ ከልጅ የምትጠብቂው አለ አይደል በየጊዜው ለውጦቹ እሱ የለም። መጀመሪያ ሳቅ ጭራሽ አላቀውምና ያው የሚመስልሽ እንደማንኛውም እንትን ስታይ ጤነኛ ልጅ ወልዳለሁ ብለሽ ስለምታስቢ ያው እንደ ነገር ሲፈጠር በጣም ትደነግጫለሽ ስለማታቂው ምንም ነገር የኔ ልጅ ብቻ ነው እንዲሆነው ምናምን ብለሽ በቃ ብዙ ነገር አለ። እንደዛ ተኛለሽ ሰዋይ ምናምን ይልሻል። አራስ ቢጠይቅሽ መጥቶ ሲያይ የሆነ ነገር ሲያይ እንትን ይልሻል እና በጣም ብዙ እንትኖች ነበሩ። ብዙ ነገር አለ። በሄድሽበት ሁሉ አዝለሽ ነው ዲዛይን ልጅ ደግሞ ማንም ሊይዝልሽ አይችልም። ብዙ ነገሮች እንጎዳለን
አንቺ የበላሽ ምግብ ላይ በሉ ይችላሉ ዳይፐር አለ ብዙ ነገሮች አሉ ምናጣው ነገር ማለት ነው በቃ አይንቀሳቀስም ምንም ነገር በቃ አይንቀሳቀስም ምግብ ሲፈልግም እኔ ዝም ብዬ ቶሎ ነው እንጂ መሳጣ ምልክት ያሳየኝ ፊዚካሊ እንኳን የሚታየው ጉዳት እጃችን በደንፋን ወገቦቻችን ምክንያቱም እናቅፋለን እናዝላለን ቤትም ካለን ደግሞ እኛው ጋር ቁጭ ብለው አቅፈናቸው ነው የሚሉት ባቀፍንባቸው ሰዓት ደግሞ ምንም አይነት ረፍት የላቸው አንኮንዲሽናል ሙቭመንት አላቸው አንድ ነገር ማከናወን ሲፈልጉ ብዙ ነገራቸው ነው የሚንቀሳቀሰው ቅድም ያው ማሬና ቅፍያት አድጌና ቅፍያት እንዳይሽኝ አንድ ነገር ለማውጣት ብዙ ነገሯን ነው የሚንቀሳቀሰው ያ ማለት አንድ እናት እንግዲህ ከጧት ጀምሮ እስከ ማታ ድረስ ምን አይነት ዋጋ እየከፈለች እንደምትውል መገመት አያዳግትም ይቀጥላል ሌሊቱም ተመሳሳይ ነው ተኝቶ የሚያድሩ ልጆች ጥቂት ናቸው አብዛኞቹ የሲፒ ልጆች እንቅልፍ የላቸው እረፍትም ስለሌላቸው በዚህ መልኩ እናት በጣም ትጎዳለች አዌርነሱን ክሬት ማድረግ የሚያስፈልገን ለዛ ነው ማህበረሰቡ ዘንድ ስለ ሴሬብራል ፓልሲ ህመም ግንዛቤው ባለመኖሩ እነዚህ ወላጆች ይህንን ህመም በእርግማን በሰሩት ኃጢያት ያመጡት እንደሆነ በማሰቡ ወላጆች ልጆቻቸውን እስከ መደበቅ መድረሳቸውን ያስታውሳሉ በማህበረሰቡ ላይም በጣም ብዙ ጫና አለብን እኛ የሲፒ እናቶች ማለት ምክንያቱም እኔ እርጉዝ ሆኖ ቤትሽ አንገባም የሚሉኝ ሰዎች ነበሩ ልጆቻችን አንቺ ቤት አይገቡም የሚሉኝ ሰዎች ነበሩ በጣም ከባድ ነው ከብዳል ግን የድሮውን አስቤ ማልቀስ አልፈልግም ነው ብዙ ነገር አሳልፌያለሁ በቃ ተስፋ መቁረጥ ሁሉ እንደገና ደግሞ ከፈጣሪ ጋር ራሱ ጣልቂ ድረስ በቃ ምን አርጌ ነው የምትይ ድረስ ማለት ነው ምንም ምን ያላቅም አሁን በራሲ ከመጣው ደን ራሱ ተኩራት ራሱ እንትን ማለት ይጀምርኩት ማቋ ነገር የለም እና የግል ወስጃት ነው በቃ እርግማን እንዳልሆነ በዘር እንዳልሆነ ይሄ ችግር እንደሚፈጠር የነገረኝ ዶክተር ማለት ነው እንደውም ያሳምምሻል እንትን አካይድሽ ሁሉ የሚጠፋ ድረስ እንደገና ደግሞ በራስ ይሄ ሁሉ በማንም ቤት የሚያንኳኳ ነው ግን ሰው እንደዛ ሰው ያልደረሰበት አይረዳም ሲጀምር የደረሰበት ብቻ ነው እንጂ ያልደረሰበት ምንም አይረዳም ይጎዱናል እንደውም ይባስ እርግማን ነው የሚሉ ሁሉ አለ በጣም ብዙ አስቸጋሪ የሚባል ሁኔታዎችን አልፈያለሁ በጣም ብዙ የመጀመሪያው ነገር ምንድነው ሳይኮሎጂካሊ በጣም ነው የምንጎዳው ጤነኛ ልጅ አለመውለድ ከባድ ነው በቃ ትልቁ ፓርታውን እሱ ጋር ነው ያለው አንድ እናት አርግዛ መውለጃዋን ሰዓት የምትጠብቀው እንደማንኛውም ጤነኛ ልጅ ወልዳ ቆሞ ሄዶ ትምህርት ቤት ገብቶ ምናምን የሚለው ነው ስለነ የምንወልደው ያ ሳይሆን ሲቀር መጀመሪያ ሳይኮሎጂካሊ ነው የምንጎዳው ራሳችንን ማግለል እንጀምራለን ሲቀጥል ደግሞ ህብረተሰቡ ልክ አንቺ ጋር ያለው ጉዳት እሱ ጋር ማይደርስ እስኪመስለው ድረስ መተቋቋም ያደርግሻል ያንን አሳልፌያለሁ ልጄም ለብዙ ጊዜ ደብቄያታለሁ ማንም እንዲያይብኝ አልፈልግም ምክንያቱም ከሌሎች ልጆች የተለየች ልጅ ስለሆነች እግራላት አትሄድም እጃላት አይንቀሳቀስም አፋላት ማኘክ አትችልም ጉሮሮላት ማውጣት አትችልም ይሄንን በምን አይነት መልኩ ነው ወደ ህብረተሰቡ ይዘልን ቀርብ የምንችለው ሰው ሲያት ምንድነው ሊለን የሚችለው ሲቀጥል ደግሞ እድሜያቸው በሄደ ቁጥር ፕሮግረሱን ጠብቆ እድገታቸው ይቀጥላል እየረዘሙ ይሄዳሉ ምናምን አይቆምም ያ ነገር እንግዲህ ረጅም ልጅ ሆና አቅፈሻቱ ያዝልሻት ሰው ሲመለከት የሚሰጥሽ የራሱ የነ ኮሜንት አለ እንዴት አድርገን ነው የምንቋቋመው እሱ ይሄ ከፍተኛ የሆነ የሳይኮሎጂ ችግር ውስጥ ገብቼ ነበር እነዚህ ብርቱ እናቶች ጥቂት ለማይባል አመታት ልጆቻቸውን ታቅፈው በዛሉ እጆቻቸው ነገን ተስፋ በማድረግ ለልጆቻቸው የተለያዩ የህክምና ክትትሎችን በማድረግ በዚህ ማህበር በመቀላቀል ፊዚዮቴራፒዎችን በማድረግ እንዲንቀሳቀሱ በማድረግ ለውጦችን ማየት መቻላቸውን ይናገራሉ እዚህ አደይ ከመጣው በኋላ ፊዚዮቴራፒውን በቀን ስለምሰራው ብዙ ለውጥ አይታለች ስትመጣ ያው መቀመጥም ብዙም አችልም ነበር ምንም እንቅስቃሴያቸው ያው ብዙም አልነበረም አሁን ግን መቀመጥ ትችላለች በቂጧም እየተንፏቀቀች መሄድ ትችላለች እጇን ትንሽ ካገሻት ለመራመድም እየሞከረች ነው ብዙ ለውጥ አምጥታለች እሷ ብቻ ሳይሆን እኛም ደግሞ እዚህ ከመጣን በኋላ ብዙ ለውጦችን እንትን ብለናል ያው ከሰው አንቀላቀልም ከማንንም ጋር እንደፈለግን አናወራም ቤት ውስጥ ነው ምንውለው ብዙ አይነት ያው ቤተሰብም ጓደኛም ከዘመድ ጋር ብዙ እንትላት ትቻያለሽ እንደፈለግሽ አትገናኝም ማህበራዊ ኑሮ ላይ ብዙ አትሳተፊም እና
ቤት ስለሆነ ምንውለው እዚህ ከመጣን በኋላ ግን ከአንዱ እያወራን ትምህርት እየተማማርን እና በቃ በደንብ በቃ አሁን እዚህ ፋሚሊ ነገር ስላለ ቤት ውስጥም ስንመጣ ለኛ ብዙ ላይምሯችን ብዙ ነገር እንትን ይያልን ነው ያዩባል ለውጥ ብዙ ለውጦች አሉ አንደኛ አቀማመጧም የሆነ እንተና አለ የሆነ ራስሽ የምታየው ነገር ለውጥ አለ ይሄ ለውጥ አላት ከዚህ ከመጣሽ ልጅ አሁን ግን በቃ ጭንቅላቱን መቻል ችሏል በቂጡ መቀመጥ ችሏል ከዛ ደግሞ እንትን ምግብ ሲፈልግ ያየኛል ያፋሽካል ምናምን በቃ አለ አይደለ የሆነ ምልክቶቹን ያሳየኛል በጣም ጥሩ ለውጥ አለው መቀመጥ ችሏል እግዚአብሔር ይመስገን ትልቁም ነገር እሱ ነው አዌርነሱ የሌላቸው ወይም ደግሞ በየክፍለ ሀገሩ ያሉ እናቶች አሉ በጣም ብዙ እናቶች ይደውሉልኛል ልጆቻችን ለውጥ ያመጣሉ የሚል ነገር ጭንቅላታቸው ላይ እንዲሰሩ ፈልጋለሁ ይጠቅማሉ ለውጥ ያመጣሉ የሰረብላል ፓልሲ ተጠቂ ልጆች አብዛኞቹ ምናልባት መናገር ላይ ይችላሉ እንጂ የመስማትና ነገሮችን አንደርስታንድ የማድረግ በጣም ብቃት አላቸው ይሄን ደግሞ እኛ ሴንተር ባሉ ልጆች በደንብ ተረድተናል ስለዚህ እናት መጀመሪያ በርትታ ራሷን አበርትታ ልጄ ላይ ከሰራው ለውጥ አመጣለሁ የሚል ግንዛቤ ይዛ ልጇ ላይ ፊዚዮቴራፒ በአቅራቢያ በሚገኘው የህክምና ጣቢያ ሄዳ ፊዚዮቴራፒ እንዴት ነው መስራት የሚችለው አትሊስት የፊዚዮቴራፒ ሴንተር ባይኖር እንኳን የህክምና ባለሙያዎች ሰፖርት ያደርጋሉ ስለዚህ እንዴት አድርጌ ነው ልጄ ላይ ለውጥ ማምጣት የምችለው የሚለውን ጠይቃ እንኳን ልጇን ማንቀሳቀስ እጅና እግሩን እንዲንቀሳቀስ ማድረግ ብትችል ነገ ለውጥ በደንብ ይመጣል ተመልሰናል ተመልካቾቻችን አብራችሁን ሆናችሁ የተከታተላችሁን ስለሆነ እጅግ በጣም እናመሰግናለን በቆይታችን እንግዲህ ስለ ሴሬብራል ፓልሲ እያነሳን ነው የምንገኘው ከምንለው በላይ ቀደም ሲል በተመለከታችሁት ፕሮግራም ስለ ጉዳዩ ምንነትና ምን ያክል ከባድ እንደሆነ የተረዳችሁት እንደሆነ እናምናለን እናንተ በዚህ ዙሪያ ሐሳብ አስተያየት ጥያቄ ካላችሁ 8222ን ተጠቀሙበት እዚህ ባለሙያዎች እንግዶች ያሉ በበቂ ሁኔታ ምላሽ ታገኛላችሁ እኛ ግን እንዳጠቃላይ ስለ ሴሬብራል ፓልሲ ምንድነው መፍትሄው ምናልባት መከላከያ መንገድ ካለው እንዲሁም ደግሞ ያለውን ሁኔታ ጠቅላላ መረጃ ለእናንተ እናደርሳለን አሁንም አብራችሁን ትቆዩ ነው በአክብሮት የምንጋብዘው መልካም ጊዜ ከኛ ጋር ወደ ዶክተር ልመለስ ትንሽ ስሜት ይነካል ያው እናቶች ነን እና የእናቶችን ስቃይ ስታይ የልጆችን ሁኔታ ስታይ ትንሽ ይከብዳልና ምናልባት እንደዚህ አይነት ጉዳት ያለባቸውን ህፃናት መቼ ነው መለየት ማወቅ የምንችለው ሴሬብራል ፓልሲ ያለባቸውን ልጆች አሁን ባለው ዓለም ላይ ባለው በተለያዩ የውቀት በሪሰርቾች በጥናቶች በተገኙ ነገሮች ኢቭን አለ ብለን ለመወሰኑ በትንሽ እድሜ እስከ 10 ወር ድረስ ሁሉ ዲያግኖስ መደረግ ይችላል ከ10 ወር ጀምሮ ሊኖር ይችላል ወደፊት ሚለውን ግን ቀደም ያልኩትን ፕሮባቢሊቲውን ወይም ፕሪዲክት ለማድረግ ግን ኢቭን ከተወለደ ጀምሮ የተለያዩ መመርመሪያ መንገዶች አሉ እንቅስቃሴዎቻቸውን በማየት እነዛን ስኮር በማድረግ ከዚህ ቁጥር በላይ ያላቸው ልጆች ወደፊት ሃይ ፕሮባቢሊቲ ስለሚኖራቸው እነዚህ ልጆች ከመጀመሪያውኑ ወደ early intervention ወይም እሱን ነገር ማወቅ እንችላለን ለምሳሌ ምን አይነት እንቅስቃሴ ያላቸው የራሱን የቻለ መሳሪያ ልንለው እንችላለን ቱል ልንለው እንችላለን ጀነራል ሙቭመንት አሰስመንት ይባላል ይሄ የሰለጠኑ በዚህ ሙያ ላይ ያሉ ሰዎች ሊሰሯቸው የሚችሉ ሰው ህክምና ቦታ እኛ ሀገር እንዳልኩት ገና በዚህ ኤሪያ ላይ ለማሻሻል እየጣርነን ያለነው በኔም በጥቁር አንበሳ ዩኒትም አዲስም በመተሰራበት ዩኒት በተለያየ መልኩ እየተደረገ ነው ያለው ግን ለምሳሌ ቴክኖሎጂ ወይም በአለም ላይ ባለው እንትን ግን ለመገመት ከተወለደ ቀን ጀምሮም ሊገመት ይችላል ሙቀት ክፍል ላይ ያሉ ልጆች ላይ የተለያዩ እንቅስቃሴዎቻቸውን በማየት እነዛ ምልክቶች ምናልባት ለወላጅ ወይም ለሌላ ሰው ከባድ ሊሆኑ ይችላሉ ይሆናል ከሁለት ወር እስከ 2 አመት ያሉ ልጆችንም ልክ እንደዚሁ ልክ ነርቭ ምርመራ እንደምናደርገው እንቅስቃሴያቸውን እጆቻቸውን ስፖርት ያሰራን እንዴት ሰውነታቸው እንደሚቆጣጠሩ ቼክ በማድረግ ወይም ያን ቁጥር በመስጠት ምን ሰራበት ሃይን ምንለው ቱል አለ ለምሳሌ ጥቁር አንበሳም ጋር እሱን በማድረግ አምስት አሁን ቀደምም ሲገልጹት ነበር በ2 አመት በ3 አመት በ5 አመት ሁሉ የሚታወቅበት ብዙ ልጆች ነበሩና እሱን እድሜ ዝቅ ለማድረግ እየሞከርን ያለ ነው
ይቻላል እኛም ጋር ቢሆን ማድረግ እንችላለን ወላጆች ሊያዩዋቸው የሚችሉ ነገሮች ምንድናቸው ብትይ አሁን ቀድመው ሊያቆም ይችሉባቸው አንደኛው ቅድም ወላጆችም ጠቅሰውታል አንድ ልጅ ምን ጠብቅበት እድገቶች አሉ ወይ ማይልስቶን እንላቸዋለን እነዛን አቺቭ አላረግ ሲል ስለዚህ ቆሞ ስኪድ ወይም ቆሞ አልሄድ ስኪል ሳይሆን ምን ጠብቀው አንድ ልጅ ትንሽም ሆኖ ከኛ ጋር ኮሙኒኬት ሊያረግ የሚሞክርባቸው በመልክት ቃላት ባይኖረው በመልክት ሊያወራን ይችላል እንቅስቃሴያቸውን አካላዊ ደግሞ በተመለከተ መቀመጥ አንገት መደገፍ ለምሳሌ በ4 ወር ምን ጠብቀው ነው እድገት ነው አንገትን መደገፍ በ4 ወር ያላረገ ልጅ እንደ ወላጅ ወደ ህክምና ቦታ ማሰብ መቻል ይኖርብናል እነዛ ሬድ ፍላግ ምንላቸው አንደኛው ለምሳሌ እሱ ነው ምንድነው ጭንቅላታቸውን ችለው እንደዚህ ቀና ለማለት የሚሞክሩት ነገር ማለት ጀምረው ይሞክራሉ ግን በፉሊ መያዝ ምን ጠብቅባቸው ግን ለምሳሌ 4 ወር ነው ከ4 ወር በፊት ትንሽ ይሞክራሉ ግን መደገፍ ይጠበቅብናል ከ4 ወር በኋላ ያ አንደኛው ሊሆን ይችላል ገልበጥ ሌላ ከአካላዊ እንቅስቃሴዎች ሌላው ደግሞ ሮል ማድረግ ከሆድ ወደ ጀርባ መጀመሪያ ይጀምራሉ ከዛ ከጀርባ ወደ ፊት እነዛ መገልበጥም መዘግየት 5 ወር 4 ወር ጀምሮ ሊኖር ይችላል ሌት ወይም በጣም ዘገየ ለማለት እስከ 6 ወርም ያን ያላረገን ልጅ እንደ አንድ እንትን ልንወስደው እንችላለን መቀመጥ በድጋፍ መቀመጥ ከ5 ወር ጀምሮ ምን ጠብቀው ነገር ነው 6 ወር ላይ ግን ዊዛውት ምንም ሳይደገፍ መቀመጥን ልንጠብቅ እንችላለን እንደ ምሳሌ የሚገልጻቸው እነዚህ አካላዊ ምንላቸው እነሱ ናቸው ከዛ ስንሄድ እቃይዞ መቆም ይመጣል 9 ወር ላይ 1 አመት ላይ እቃይዞ ተደግፎ መቆም ይመጣል ለዘገየ ለማለት ለምሳሌ መቆምን መራመድን ብንይዝ 1 አመት ከ6 ወር የሆነው ልጅ መራመድ ባይችል ሌት ነው ይሄ እንደ አንድ መታየት ያለበት ልጅ ይሆናል ወደ ህፃናት ህክምና ቦታ ሄዶ ምሳሌ ምን ገልጻቸው በጥቂቱ እነዚህ ይሆናሉ እነዛን ነገሮች አላረግ ሲል ሌላው ኢቭን እነዚህ እድሜዎች ባናቅ እንኳን ስፔሲፊክ እድሜውን ባናቅ እንኳን ምን ማድረግ ይቻላል ከኩዮቹ ጋር ማስተያየት አይደል በተለምዶ ምናደርገው እንደወላጅ የኔ ልጅ እንዲያረጋል የኔ ልጅ በዚህ እድሜ ያረጋል ከሚለው ወይም ከታላቅ እህቶች ወይም ወንድሞች የዘገየ ነገር እናት ስታይ እናት በደም ታቃለች ልጇን ብዙ ጊዜ ታስተውላለች ግን ወደ ህክምናም ሲሄድ ያን ገዛ ስለማናገኝ ነው ብዙ ጊዜ ምን ይዘገዩትና ያ እይታ ሲኖር ልዩነት ስታይ ምንም ባይኖር ራሱ ህክምና ቦታ ሄዶ ያን ቼክ ማስደረግ አንደኛው ይሆናል እንቅስቃሴ መገደብ ያልነው ደግሞ የተወለደ ልጅ መጀመሪያም ፍሌክስድ ፖስቸር እንለዋለናል ለግርጅ ጥፍ ብሎ ስንዘረጋውም የተወሰነ እንቀሳቀሳል ግን በሙሉ ላይሆን ይችላል ከፍ ያለ ሲሄድ ያ እንዲለቅ እንጠብቃለን ያ ሳይለቅ ግን አንድ ልጅ በዛ ፖስቸር ላይ እና እንደፈለግን አለማንቀሳቀስ መገደብ ሲኖር እንሱም አንድ ወላጅ ሊያየው የሚችለው ቀድሞ ልናቅበት ምንችለው ምልክት ነው በጣም ቅድም ባልኩት ፕላስቲሲቲ ምክንያት በጣም ቀድሞ ማወቁ በጣም ኢምፖርታንት ነው አዲስም ገልጸዋለች መልካም እንመለስበታለን በዚህ ዙሪያ አጭር መረጃ አለ እሱን ተከታትለን ተመልሰን እንገናኛለን ተመልካቾቻችን 8222 አጫጭር የጽሁፍ መልእክቶቻችሁን እናስተናግድበታለን በዛ ሐሳብ ጥያቄ አስተያየት ካላችሁ ቀጥታ ለዶክተርም ለፊዚዮቴራፒ ባለሙያ ለአዲስ ዓለምም ማንሳት ትችላላችሁ 8222ን ተጠቀሙበት አጭር መረጃ የጽሁፍ መረጃ ተከታትለን ተመልሰን እንገናኝ
ተመልሰናል። ስለ ሴሬብራል ፓልሲ ነው ያነሳን ያለነው። ቀደም ሲል ዶክተር የተለያዩ መረጃዎችን እየሰጠሽን ነበርና አሁን ወደ አዲስ ዓለም እንለፍና ለምን ያህል ጊዜ ነው እንደው መቆየት ያለበት ፊዚዮቴራፒ? ቀደም ሲል መታወቁ ምንድነው ለመሻሻል ትልቅ እድል እንደሚሰጥም እየተነሳ ነበርና ለምን ያክል ጊዜ ነው መደረግ ያለበት? ሌሎች ተያዝ ጉዳቶችስ ከመቼ ጀምሮ ነው አብረው ትሪት መደረግ ያለባቸው? ቀደም የንግግር ያልሽው አለ አይደለ? እነሱ ነገሮች ተጨምረው። እሺ አመሰግናለሁ በጣም ቅድም ዶክተር ሜንሽን ስታደርግ የነበረው አለ አሁን የሚያድግ ጭንቅላት ላይ የተከሰተ ጉዳት ነው። ጉዳቱን መቀየር ላንችል እንችላለን ወይንም በተለምዶ ጠባሳ የምንለው ነገር ግን በጠባሳው አካባቢ ያሉ ሌሎች የአይምሮ ሴሎችን እነሱ ላይ ነው የምንሰራው። ስለዚህ በቶሎክ በጀመርንላቸው ጊዜ በመጀመሪያዎቹ 2 አመት 3 አመት ላይ ሌላ ስራ የሚሰሩት የአይምሮ ክፍሎች ሌላ ስራ ደርቦ የመስራት አቅማቸው በጣም ከፍተኛ ነው፣ የመማር አቅማቸው ማለት ነው። ቅድም ድንገት እናቶቹ በጣም ሲያወሩት የነበረው ነገር ይሄ ችግር እንዳለ በልጆቻቸው ላይ ሲሰሙ በጣም ይመደንገጥ ምን ማድረግ እንዳለባቸው ኔክስት ስቴፕ አለማወቅ አዌርነሱም የለም ኮሚኒቲ ላይ ጤና ባለሙያም ላይ አንዳንዴ ሊያጋጥም ይችላል። ቤተሰቦችን ሊድ ማድረግ ላንችል እንችላለን እኛምና ከዛ በዚህ ግር መጋባት ውስጥ ግራ መጋባት ውስጥ እነዚህ በጣም ጎልደን የምንላቸው እድሜዎች አልፋሉ። 3 አመት ላይ 4 አመት ላይ ቤተሰብ ኦኬ አሁን የተፈጠረው ተፈጥሯል ምንድነው ኔክስት ስቴፕ የሚለውን ሪላይዝ ለማድረግ 3 አመት ሊያስፈልገው ይችላል አንዳንዴ። ስለዚህ ቤተሰቦች በዋነኝነት በ2 ወር ዲያግኖስ መደረግ ላይችል ይችላል። ነገር ግን ሃይ ሪስክ አለው ከተባለ ያለች በ2 ወሩ ላይ በ3 ወሩ ላይ እነዚህ ያልነኳቸው ቴራፒስቶች እንደ ጉዳቱ አይነትና መጠን ለምሳሌ አንዳንድ ልጆች በጣም ማለት የመንቀሳቀስ ችግር ላይ ኖርባቸው ይችላል፣ ሌሎች ጉዳቶች ኖርባቸው ይችላል። ስለዚህ እንደ ጉዳቱ አይነትና መጠን እነዚህን ቴራፒዎች መጀመር አለባቸው። ምን ያህል ለሚለው ጥያቄ ወይም ለምን ያህል ጊዜ አንዳንድ ልጆች በጣም ስፔሻሊ እነዚህ በጣም ከፍተኛ ጉዳት ያለባቸው ሃይሊ በጣም ብዙ ሞርቢዲቲ ያለባቸው ተደረጋረበ ጉዳት ያለባቸው ልጆች እድሜ ልክ ፊዚዮቴራፒ ሊያስፈልጋቸው ይችላል። በጣም እንትነው አንዳንዴ በጣም ኮስቲ ነው ቴራፒዎችን ማግኘት ወይንም ደግሞ በመንግስት ተቋማት ላይ ይገኙ ይችላሉ። ነገር ግን እጃችን ላይ ያሉትን ቴራፒዎች አንዳንዴ እድሜ ልክ ሊያስፈልጋቸው ይችላል። አንዳንድ ልጆች ደግሞ ጉዳታቸው ዝቅተኛ ከሆነ ለትንሽ ጊዜ ሰርተው ኢንዲፔንደንትሊ ራሳቸው ፈንክሽን ማድረግ ሊጀምሩ ይችላሉ። ስለዚህ እንደ ጉዳቱ መጠን ጊዜው በዛ ነው የሚመደበው ማለት ነው። ከፍተኛ ሲሆን ብዙ ነው፣ ትንሽ ሲሆን ደግሞ መጠነኛ እንጂ እንደዚህ ስፔሲፊካሊ 1 አመት 2 አመት የምንለው ነገር የለም። ግን ሌላ አንድ በጣም ኢምፖርታንት ሜንሽን ማድረግ የምፈልገው ነገር እኔ ወይንም ዶክተር ወይንም ሌሎችም የስራ ባልደረቦቻችን በመንሰራው ስራ ሳይሆን እናት ቤቷ በመሰራው ስራ ነው። በደንብ እንመጣበታለን በኋላ ላይ የሚያስኩት ሀሳብ ነው። ዶክተር አሁን የሴሬብራል ፓልሲ ከዳውን ሲንድሮም ምን የሚያመሳስለው ወይም የሚያገናኘው ነገር አለ ወይ? የሴሬብራል ፓልሲ ተጎጂዎች ሌላ ከአካላዊ ጉዳት ከምናየው ውጭ በዚሁ የተነሳ ሌላ የሚያስተናግዱት ህመማ ይኖራል? ዳውን ሲንድሮም እና ሴሬብራል ፓልሲ የተለያዩ ችግሮች ናቸው። ሁለቱም ግን የአእምሮ እድገት ውስንነት ያመጣሉ። ዳውን ሲንድሮምም ሞተር ምንለው ወይም አካላዊ እድገትን አፌክት ሊያደርግ ይችላል። ሴሬብራል ፓልሲም ያደርጋል። ግን የሚያመጣቸው ምክንያት የተለያየ ነው፣ በጣም የተለያየ ነው የሁለቱ ልዩነት። ፕላስ ደግሞ ምልክታቸው አካላዊ ጉዳቱም የዚህን አይነት አይሆንም። ቅድም ያልነው የመድረቅ ወይም ስፓስቲሲቲ ምንለው አይነት ችግር አሁን እዚህኛው ላይ ላንጠብቅ እንችላለን። ያ ልዩነት አላቸው። የሚመጣም የዘረመል ችግር አለው የዳውን ሲንድሮም። እዚህኛው ላይ ግን እንዳልኩት ጉዳት አእምሮ ላይ በተከሰተ ጉዳት ምክንያት ነው። ተጓዳኝ ችግሮች በጣም ብቻውን አይመጣም። ሴሬብራል ፓልሲ ብዙ ጊዜ ብቻውን ችግሩ አለ፣ ግን ተያያዥ ችግሮች ይኖራሉ። በጠበሳው ምክንያት የሚጥል ህመም ሊኖራቸው ይችላል። እነዚህ ልጆች በጣም ብዙ እንቸገራለን። አዲስም ልታነሳው ትችላለች። ኢቭን ቴራፒ ለመስጠትም በቀላሉ ማንቆጣጠረው አይነት የሚጥል ህመም ሊኖራቸው ይችላል። እናቶች ሲገልጹት ነበር እንቅልፍ ቀላል የሚመስለን ግን በጣም ስሊፕ ከእንቅልፍ ጋር የተገናኙ ችግሮች አሏቸው። ማታ ለመተኛት ይቸገራሉ በተለያየ ምክንያቶች። ህመም እሱንም ብዙ ጊዜ አድሬስ አናረገውም። የሚታይ ህመም ላይ ፎከስ ስለምናደርግ ልጆቹም ቃላት ስለሌላቸው ህመም ሲኖራቸዋል። አንዱ እንቅልፋቸውንም ሌላውንም ነገር አፌክት ያደርጋል። ፔን አንደኛው ኮሞርቢዲቲ ነው። ሌላኛው የአመጋገብ ጋር የተገናኙ ችግሮች እንደ ቅድም ስትል ነበር መዋጥ እንደ ሌላ ልጅ ምግብ መብላት ይቸገራሉ። አይነቱ ላይም በቀላሉ ፈሳሽ ነገር ካልሆነ አለመመገብ አለመቻል፣ አተነፋፈስ ችግር ይኖራቸዋል። ከመተንፈሻና የጉሮሮ አካባቢ ችግሮች ይኖራቸዋል። ተያያዥ በጥቂቱ እነዚህ ተጓዳኝ ነገሮች ይኖራቸዋል።
የአእምሮ እድገት ወይም ኢንተሌክቹዋል ዲስኤቢሊቲ የምንለው ሁሉም ልጅ ጋር የለም። ቀድምም አንድ ወላጅ በደም ስትገልጸው ነበር ሁሉም ልጅ ጋር የለም። ሁሉም ሰው የሚያስበው አካላቸው እንደዛ ስለሚሆን አእምሯቸውን ማሰብ ማሰላሰል ማይችሉ ይመስለናል። ወደ 50% የሚሆኑ ልጆች ላይ ብቻ ነው እንደዛ አይነት ችግር የመከሰት ፕሮባቢሊቲ ያለው። ያ ማለት ብዙ ልጆች የዛ ችግር የለባቸው መማር ይችላሉ ማለት ብዙ መቀየር ይችላሉ። ለሱም ደግሞ ብዙ ማሳያ ምሳሌዎች አሉን ታዋቂ ሰዎች አይደል ሰረብራል ፓልሲ ኖሯቸው ብዙ አይነት ዓለም ላይ የሚቀየር ነገር የሰሩ ልጆች አሉ። እዚህም እኛ ጋር ዩኒቨርሲቲ የአዲስ አበባ ዩኒቨርሲቲ የተመረቀች ሰረብራል ፓልሲ ያልነበረባት ልጅ ነበረችና እሱንም ሌላ አብሮ ሊከሰት የሚችል ነው ግን ሁሉም ጋር አይደለም የሚለውንም ጥሩ ፖይንት ነው ብያስባለሁ። በጥቂቱ እነዚህ ተጓዳኝ ነገሮች ሊኖራቸው ይችላሉ። ቀደም ሲል አዲስ ዓለም ስታነሽልኝ ነበረው የእድሜ ልክ ፊዚዮቴራፒ ነው የሚያስፈልጋቸው። አንዳንዴ አቅምም ሊጠይቅ ይችላል ቦታም ሊወስነው ይችላል። ስለዚህ ሁሌም የግድ ባለሙያ ነው ወይ የሚያስፈልጋቸው? እናቶችስ በቀላሉ ማሰራት አይችሉም ወይ? ቤተሰብ እናት ብቻ ላይሆን ይችላል። በጣም ጥሩ ጥያቄ ነው። ያው እንደ ባለሙያ የመጀመሪያ ልጁን አይቶ ኢቫሉዌት አድርጎ ምን አይነት ኤክሰርሳይሶች ለዛ ልጅ ስፔሲፊካሊ ምክንያቱም ሰረብራል ፓልሲ ድንገት ዶክተር በጣም በተደጋጋሚ ሜንሽን ስታደርገው ለብዙ ችግሮች አንድ ስም ነው ሰረብራል ፓልሲ። ብዙ ኤ የሚባል ሰረብራል ፓልሲ ያለው ልጅና ቢ ሁለቱም ሰረብራል ፓልሲ ተብሎ ዲያግኖስ ቢደረጉም በጣም የተለያዩ ናቸው። ስለዚህ ለዛ ልጅ ስፔሲፊካሊ ጎል አስቀምጠን ትክክለኛ የሚያስፈልገውን ኤክሰርሳይዝ በመጀመሪያ ለቤተሰብ ማስተማር አለብን። ነገር ግን እውነትም ምክንያቱም ልጁ ከኔጋ ቢመጣ እኔን ለማየት ለአንድ ሰዓት ሊመጣ ይችላል። ነገር ግን በቀን ውስጥ 24 ሰዓት አለው 23 ሰዓት ከእናቱ ጋር ነው ያለው። ስለዚህ እናቶችን ኢምፓወር ማድረግ በጣም አስፈላጊ ነው። ፓረንት ኮቺንግ ቤተሰብ ኃላፊነት ወስዶ ልጆቹን ስፖርቶችን ማሰራት ኤክሰርሳይሶችን ማሰራት ምክንያቱም ኢንስቴድ ኦፍ አንድ ሰዓትን ቴራፒ ከመስጠት ሙሉ ቀኑን ቴራፔቲክ ለማድረግ መሞከር በጣም ጠቃሚ ነው እና ቤተሰቦች በጣም ፓወር አላቸው። ስፔሻሊ በሰረብራል ፓልሲ ልጆች ላይ ብዙ ነገሮችን መቀየር የሚችሉ ብዙ ጀግና እናቶች አሉ። ቅድም ድንገት ያይሻቸው እናቶች እንደው ማሳያ ናቸው እንጂ እንደው ከልምድም ሁላችንም መስማማት እንችላለን። ባለሙያዎች በጣም ጠንካራ እነሱ ያሳለፉትን ነው ያሳልፈው ብለሽ ስታስቢ በፍጹም ቆሞ ኤግዚስት ማድረግ እንኳን የሚከብዱ ፈተናዎች ምክንያቱም እነዚህ ልጆች ሰፖርት የሚያደርግ ሲስተም የለም ሀገር ላይ። ሰኞ ፊዚዮቴራፒስት ለማየት ትመጣለች፣ ማክሰኞ ኦኩፔሽናል ቴራፒስት ጋር ትሄዳለች፣ ሮብ ዶክተር ጋር ትሄዳለች። ሙሉ ሳምንቱን ሲዞሩ ሊውሉ ይችላሉ። እንደዚህ እናቶች በጣም ጠንካሮች ናቸው። ነገር ግን ስፖርቱን እነሱን አምነን ስፖርቱን ስናሰለጥናቸው ቤት ውስጥ ይሰሩታል። ስለዚህ እድሜ ልክ ያስፈልጋል ማለት ሜቢ መጀመሪያ ላይ በጣም ኢንቴንሲቭሊ ስፖርቶቹን ላሰለጥናት ይችላል። ከዛም በ6 ወር አንዴ አረ ልጄ እኮ አሁን አደገ ይሄኛው ስፖርት አይሆነውም ብላስ መጣ ደግሞ እያስተካከልን በፎሎ አፕ እንሄዳለን ማለት ነው። ቤስት ፕራክቲስ የሚባለው ያ ነው ዓለም አቀፍ ደረጃ። እናቶች ቤተሰቦች ኤኒ ኬር ጊቨሮች የተሻለ መስራት ይችላሉ ከነዚህ ልጆች ጋር። የሴሬብራል ፓልሲ ተደራራቢ ችግሮች አሉ እያን ነበርና ምናልባት ከነዚህ ተጓዳኝ ከሆኑ ችግሮች ውጪ መድኃኒት የሚያሻሽለው መድኃኒት ይኖራል ወይም ሌላ ተደራራቢ ችግሮች ነው ቀደም ስናነሳ ነበር እነሱ ልንቀርፍ የምንችልባቸው መድኃኒቶች ይኖራሉ? ከተጓዳኞቹ የሚጥል በሽታ ወይም ማንቀጥቀጥ እሱን ብንይዝ እሱን ልናክመው በመድኃኒት እንችላለን ልናግዘው። ያ ማለት ያን ስንቆጣጠረው ልጁ ላይ ቅድም የተባሉትን ቴራፒዎች ለመስጠት ልናደርግ እንችላለን። የሚያድን ወይም ኪዩር የሚያደርግ ነገር ያው ባለም ላይ የለም፣ ግን ትሪት መደረግ ግን ይችላል። ብዙ ጊዜ እሱ ላይ ነው ኪዩር ስለሌለ ምንም መደረግ አይችልም ወደሚል እንሄዳለን። ግን ብዙ መደረግ ይችላል፣ ብዙ ቼንጅ ማምጣት ይችላል። ቅድምም ባልናቸው ነገሮች ያንን የሚያድንልን በመድኃኒት መልኩ ብዙ እንዳልሽው የሚዋጥ ነገር የሚያድን ሞር ብለን ስለምናስብ ዩዥሊ እንደዛ ብዙ ቤተሰብ የሚጠይቃል። ማንቀጥቀጥ ያለውን እሱን ልናክም እንችላለን። ሌላ ተያያዥ ኢንፌክሽን ያለውን ልናክም እንችላለን። ራሱን የተጎዳውን ብሬንና ያመጣውን ችግር ግን መመለስ ምንችለው በእነዚህ ቴራፒዎች ነው የሚሆነው። ኢፌክቲቭ ሆነው ብዙ ቼንጆች ልናይ ምንችለው ምልክቶች አሏቸው። በምን ያክል ጊዜ ለውጡ ይመጣል? ፊዚዮቴራፒ በጀመሩ በምን ያክል ጊዜ ተጓዳኝ የተባሉትን የመናገርን ክህሎታቸውንም ለመመለስ ሊሆን ይችላል እንቅስቃሴያቸውን በደም ኢሞሽናቸውን በደም ለመመለስ ምን ያክል ጊዜ ሊፈጅ ይችላል? አይነቶች አሉት?
አሁን ለዚህም በጣም ትንቅ ምንድነው አጭርና ግልጽ መልስ የለው በጣም ብዙ ፋክተሮች ስላሉት መጀመሪያ ለምሳሌ ልጁ በስንት አመቱ ነው ቴራፒውን የጀመረው ማተር ያደርጋል ለምሳሌ ቶሎ ካገኘ ነው ቶሎ ለውጥ ያመጣል ቤተሰቦች ምን ያህል እኛ ቤት ውስጥ አርጎ ያልናቸው ነገሮች ሪኮመንድ ያደርጋል ብዙ ጊዜ ህክምናን ከሐኪም ጋር ብቻ ማገናኘት በጣም የተለመደ ነገር ግን ህክምና ቀን ተቀን የምናደርገው ነገር ነው አይደለ ላይፍ ስታይል ነው ስለዚህ ለናቶቹ ወይም ለቤተሰብ የምንነግረው ሪኮመንዴሽን ቤት የማረጋቸውና ያለ ማረጋቸውን ፋክተር አለው የልጁ ቅድሜ ቅድም ተናግሬያለሁ ምን ያህል ጉዳት አለው ጉዳቱ በጣም ብሬን ላይ በጣም ትልቅ ነው ትልቅ ጠባሳ ነው ትንሽ ነው ሌሎቹ የተረፈው የብሬን ፓርቱ ምን ያህል የመማር አቅም አለው ስለዚህ በጣም ብዙ ነገሮች ኮንሲደር ተደርገው ነው ስለዚህ ብዙ ጊዜ ሴሬብራል ፓልሲ ላይ ድንገት ዶክተር ምትረዳኝ ትችላለች እንዲ ነው ብለን ቀጥታ ባንዴ ለምሳሌ ልጄ ይቆማል አው ይቆማል አይቆምም ብሎ መልስ ለመስጠት ዓለም ላይ አሁን ዝግጁ አይደለንም ኢትዮጵያ ውስጥ ብቻ ሳይሆን እኛ ያለነው ባለሙያዎች እንደ ዓለም አሁን መልስ የለንም እየሰራን ነው የምናየው አንዳንድ ልጆች ቶሎ ቆሞ ይሄዳሉ አንዳንዶቹ ደግሞ ይዘገያሉ ሜቢ በ3 ወር ቆመው ሊሄድ ይችላል ነገር ግን በ3 ወር ቆሞ ሊያስኬድ የሚችለው በርግጥ ጥሩ ቴራፒስት ማግኘት ጥሩ ህክምና ባለሙያዎች ጋር መስራት ነው ፕላስም ልጁ ያለው አቅም ነው ያንን እንዲያረግ ያረጋው ስለዚህ ብዙ ፋክተሮች አሉት እነዛ ፋክተሮች መልካም ከሆኑ ቶሎ ለውጥ ይመጣል አንዳንዴ ደግሞ ላይመጣ ይችላል አንዳንዴም ጉዳቱ በጣም ከፍተኛ ይሆንና ለውጦቹ በጣም ትንሽ እና በጣም ከብዙ ጊዜ በኋላ የሚመጡ ሊሆን ይችላል እነዚህ ልጆች በብዛት ትግስትን ነው የሚያስተምሩንና ህይወት ላይ ቤተሰብ ታግሶ መጠበቅ መቻል አለበት 3 ወር ወይ 4 ወር ይሰሩና ቤተሰቦች ተስፋ ይቆርጣሉ ያ መሆን የለበትም ጊዜ ይፈልጋል እርስ በርስ ማውራት አሁን አንዳንዴ ቤተሰብ ለቤተሰብ ሲገናኝ እኔ 7 አመት ሰርቻለሁ አሁን ቆመልኝ ልጅ ይላል ስለዚህ የፐርሲስታንት መሆን ትክክለኛው ነገር ሁሌና በየቀኑ ማድረግ ያስፈልጋል ያ ነው ጽናት ልጆቹን ለውጥ የሚያመጣው ማለት ነው መልካም ዶክተር ምን ከላከልበት መንገድ አለ ወይም ደግሞ ይሄ ችግሬ ለዚህ ችግር አጋላጭ ነው ብለው ቀድመው አውቀው ችግሩን በደንብ መከታተል ላይ ምናነሳቸው ነጥቦች ምንድናቸው መከላከል ምንችላቸው ነገሮች ይኖራሉ እንዳልነው ጉዳት አይደል ያን ጉዳት ሊያመጡ የሚችሉ ነገሮችን በመቀነስ ልንከላከለው እንችላለን አንደኛው ቀደም ያልናቸው ናቸው ከርግዝና ጋር ተገናኙ ለምንድነው ይሄ ችግር ያላደጉ አደገራት ላይ የሚበዛው እርግዝና ላይ ያሉ ክትትሎች ወሊድ ላይ ያሉ ከወሊድ በኋላም ያለን እንትኖች እንደ አደጉት ሀገራት ስላልሆኑ ነው ስለዚህ እሱ ላይ በመስራት እንትኑን መቀነስ እንችላለን በዛው ልክ ደግሞ አሁን ያለ ጊዜ መወለድ ያለ ጊዜ የተወለዱ ልጆች ሰርቫይቭ ያረጉ ሲሄዱ ብዙ እየጨመረ ሲሄድ አንዱ ችግሩንም እንዲበዛ ዓለም ላይ ያረጋው አንደኛው ትድስ ነውና እንደዛ እንዳለ ሆኖ ግን እሱ ላይ ያለን ኬርንም በማስተካከል ጨቅላ ህፃናት ላይ የምንሰጠውን አገልግሎት ላይ በማሻሻል እሱንም መከላከል እንችላለን እርግዝና መከታተል በማድረግ ከተወለዱ በኋላ ልጆችን ምልክት ስናይ ወደ ህክምና ቶሎ በመሄድ አሁን ያልናቸው ደግሞ ምልክት ኦሬዲ ያሳየን ልጅ ደግሞ ቶሎ ህክምና አግኝቶ ቴራፒዎችን እንዲያገኝ ማድረግ እንቀደም እንዳልነው አንዱ መከላከያ መንገድ ነው ሌላው ግን አይነቶቹም ደግሞ ይወስነዋል ወደ ቴራፒውም ለእንትኑም አንድ ሳይድ ብቻ መስነፍ ያለው ልጅ ሊኖር ይችላል ምንም ሌላ ችግር የሌለው ይሄኛው የሚሰጡትም ቴራፒ ይለያል የሚያገኘው ለውጡም ፍጥነቱም ሊለያይ ይችላል አራቱንም ልጆቹን ግን ስፓስቲክም መስነፍም ያለው ልጅ ደግሞ እንደ ሲቪሪቲ ወይ መንቀሳቀስ ጨርሶ ማይችለው ልጅ የበለጠ ህክምና ሊፈልግ ይችላል መከላከሉም ሲቪሪቲውን ቢያንስ ምን ቀንስበት መንገድ ስለሆነ የጉዳቱን ደረጃ ምን ቀንስበት ስለሆነ ማድረግ ምንችላቸውን መከላከሎች ሁላችንም ማድረግ አለብን ያስባለሁ ቀደም ሲል አንዱ ላጅ ያነሳሽ ነበር አይን ቢጫ መሆን እሚል ከዚህ ጋር የሚያገናኙ ነገር አለ ምንድነው አይን ቢጫ መሆን ወይም ጃውንዲስ ምንለው ልጆች ሙቀት ጨቅላ ህፃን ይያሉ የሚከሰት ችግር ነው ምንም ችግር የሌለውም ልጅ ላይ ሊከሰት ይችላል ፊዚዮሎጂክ ጃውንዲስ ምንለው ወይም ደግሞ የደም አይነት መለያየት የእናት ኔጌቲቭ ሆኖ የልጅ ፖዚቲቭ ሲሆን ሊከሰት ይችላል በተለያዩ ምክንያቶች ያ ቢጫነት በጊዜው ካልታከመ ያ ንጥረ ነገር ቢልሩቢን ምንለው ቢጫነትን የሚያመጣው ብሬን ላይ ሴሬብራል ፓልሲ ሊያመጣ የሚችለው የብሬን ፓርት ሂዶ ዛጋ ተለጥፎ ያን ጠባሳይ መፍጠር ፖቴንሻል አለው ሶ በዛ ምክንያት የሚመጣም አይነት ሴሬብራል ፓልሲ ያለ ዲስቶኒክ አቴቶይድ እንለዋለን አይነቱን ያ መንቀሳቀስ ይችላሉ ግን የተቀናጀ ያልሆነ አይነት እንቅስቃሴ ያለው አይነት ሴሬብራል ፓልሲ ያመጣልና ቢጫነትንም በጊዜ አውቆ በጊዜ ህክምና ቦታ ወስዶ ልጆቹን ማሳከም ያን ይከላከልልናል
ኢንፌክሽንም ሲነሳ ነበርና አንድ እናት ምን አይነት ኢንፌክሽን ሲኖርባት ነው ማንኛውም አይነት ኢንፌክሽን ለዚህ ያጋልጣል? ማንኛውም አይነት ኢንፌክሽን ሳይሆን ከእናት ወደ ልጅ ሊተላለፉ የሚችሉ ኢንፌክሽኖች አሉ በእርግዝና ጊዜ ቶርች ኢንፌክሽን እንላቸዋለን 5-6 አይነት ኢንፌክሽኖች ቫይራል ኢንፌክሽኖች እነዛ ኢንፌክሽኖች ሲከሰቱ ነው ሶ ምልክት ስታይ ክትትል ማድረግ አዎ ለምሳሌ እርግዝና ላይ ሁሉም እናት ደም ምርመራ እናደርጋለንና የመጀመሪያ እንደሄድን ህክምና የኤችአይቪ ምርመራ የቪዲአርኤል ምንለው የሲፊልስ ምርመራ ሄፓታይቲስ እኛ ጋር ከምናረጋቸው ውስጥ አሉ ሌሎችም ግን ከነዛ ውጪ የሆኑ ያሊያመጡ የሚችሉ ቫይራል ኢንፌክሽኖች አሉ እነዛ በመመርመር አይደል መጀመሪያ ቅድመ ምርመራ በማድረግ ካለ ደግሞ ቶሎ ህክምና ገና እርግዝና እንደተጀመረ በህክምና በማድረግ ምን መልሳቸውም አሉ በጥቂቱ እነዛ ኢንፌክሽኖች ቶክሶ ምንለው ኢንፌክሽን አሁን አለ ምናልባት አይ ዶንት ኖ ያውቀቱ ላይኖር ይችላል የተለያዩ ኢንፌክሽን ለምሳሌ የቤት ውስጥ ያሉ እንስሳት ቆሻሻ እሱ ጋር በተገናኘ እናቶች ከዛ ጋር የተመገናኘት ካለ ሊመጣ የሚችል ኢንፌክሽን ነው ቀላል የሚመስል ግን ቋሚ ብሬን ላይ ጉዳት ሊያመጣ የሚችል ሶ ከነዛ ነገሮች ግንኙነት መቀነስ ፕላስ ደግሞ ሲኖር ደግሞ ምልክት ህክምና መሄድ ቅድመ ምርመራ ማድረግ በእርግዝና ጊዜ ቅድመ ምርመራ ማድረግ ብዙ ነገሩን ሊታደግ ይችላል ማለት ነው በደንብ በጣም ጥሩ አዲስ አለም እንደው በስራ ሂደትሽ ያጋጠመሽ በዚህ በፊዚዮቴራፒ በደንብ ጥሩ ለውጥ አምጥተው ራሳቸውን ችለው መሄድ መማር ራሳቸውን መቻል የቻሉ ልጆች አሉ አዎ በጣም ብዙ ላይክ እኔ ከነዚህ አይነት ህጻናት ጋር ከ10 አመት አካባቢ ሆነኛል ስሰራ በጣም ብዙ ህጻናቶች ቶሎ ስለተደረሰላቸው ቆሞ የሚራመዱ አለ ድንገት ሚስሊድ እንዳያረግን ያንንም ደግሞ ያላገኙ ልጆች አሉ እኔ አንድ ማስበው ነገር ምንድነው መሰለሽ እኔና አንቺ ለምሳሌ እኔ ከቤት ወይ ከመስራ ቤት እዚህ በመኪና ልመጣ እችላለሁ ወይ አንዳችን ደግሞ በግል ልንሄድ እንችላለን የሆነ ሰው ደግሞ በዊልቸር ሊመጣ ይችላል ስለዚህ ዋናው ፖይንት ከኤ ወደ ቢ መምጣት ነው እነዚህ ልጆች አካል ጉዳት አላቸው ቅድም ዶክተር ብላለች 50% ግን ብቻ ናቸው የመማር ማሰብ ማሰላሰል ችግር ያለባቸው በጣም ብሪሊያንት ልጆች አሉ እነዛ ልጆች እንዴት አድርገን እናግዝ መጻፍ ላይ ተጠበቅባቸው ይችላል ነገር ግን አሁን ያሉትን አዳዲስ ቴክኖሎጂዎች እንደ ታብሌት ተጠቅመን ልጆቹን ማስተማር እንችላለን ስለዚህ ምንድነው ልጆቹን የተፈጠረው ተፈጥሯልና አክሰፕት ማድረግ መቻል የመጀመሪያው ስራ ነው አክሰፕት አድርገን እንዴት እንርዳቸው ካላወሩ ድንገት ወይ የሚያወራላቸው ታብሌት ማድረግ ወይንም ሳይን ላንጉዌጅ ማስተማር ሌሎች አማራጮችን ማየት ኦፍ ኮርስ ፊዚዮቴራፒ ሌሎም ቴራፒዎች በጣም ልጆቹ ላይ ለውጥ ያመጣሉ ብዙ ልጆች ሲሄዱ አይተናል ትምህርት ቤት ሲገቡ አይተናል አንዳንዴም ደግሞ የተሻለ ሆኖ ሌላ ችግር የሚያማቸው ኢንፌክሽን ወይ ሌላ ችግር ሳይኖርባቸው በዊልቸር ትምህርት ቤት እየተማሩ የደረጃ ተማሪ ሆኑ ልጆች አሉ ያካል ጉዳትም ብቻ ኖሮባቸው ያካል ጉዳት ብቻ ኖሮባቸው እና ብዙዎቹ አይ ካን ሴ ብዙዎቹ ድንገት 50-60%ዎቹ መማር ትምህርት ቤት መሄድ ይችላሉ አንዳንዴ ትምህርት ቤት ስንልካቸው አስተማሪዎቹ ለእንደዚህ አይነት ልጆች አልተዘጋጁም እንዴት በስክሪፕቶና ደብተር ይዘው የማይጽፉ ልጆችን እንዴት አርገን ትሪት እናርግ የሚለው ገና ነው እርግጠኛ ነኝ ሀገር መሰራት አለበት ኦፍ ኮርስ እና ይሄ ኖርማል ብለን የምናስቀምጠውና አይደለ ሬንጁን እሱን ሰፋ ስናረጋው እነዚህም ልጆች ይገባሉና ኢንክሉሲቭ ማድረግ ኮሚኒቲ ውስጥ እናት ቤት ስትደብቅ ነው ያውጪው ልጅሽን ዛሬ ከኛ ጋር ይጫወተም ወይ ማለት እና ልጆቹ ዲፈረንት ናቸው ነገር ግን ዲፈረንት ማለት ሮንግ ማለት አይደለም ልጆቹ መማር ይችላሉ ልጆቹ አይ ዶንት ኖ አሁን እኛ የምናስበው አይደል መውለድ መማር ማግባት ከዛም ቤት ተው መሄድ ምናምን የምንለው ያንን ፓዝ ላይ ሄዱት ይችላሉ ነገር ግን የራሳቸው ልዩ የሆነ የህይወት መስመር አላቸው ስለዚህ ያንን አክሰፕት ማድረግ የሚያስፈልግም ይመስለኛል ምን ይደረግ እንደው እንዳጠቃላይ ቅድም ስናነሳው አንደኛ ስለ ጉዳዩ አሳሳቢነት በደንብ መረጃ አለመኖሩ ይሄንን ሊሸከም ሊያስተናግድ የሚችል መልካም የሆነ ምህዳር ገና አለመጀመሩ በሀገራችን ወላጆችንም ልጆችንም ዋጋ ያስከፍላልና እንዳጠቃላይ በጤናውም ዘርፍ በማህበረሰቡም ዘንድ ምን አይነት ስራዎች መሰራት አለበት ብለሽ ታስቢያለሽ ዶክተር አዌርነሱን መጨመር ይኖርብናል ግንዛቤውን መጨመር ይኖርብናል ቅድም
ተብሏል። ወላጆቹ ምን ያክል ጫና እንደሚደርስባቸው ከኮሚኒቲው። ስለዚህ ያ አዌርነስ ለእኛ ብቻ አይደለም፣ ጤና ባለሙያውም ላይ ያስፈልገናል፣ ማህበረሰቡ ላይ ያስፈልገናል፣ የመንግስት ተቋማት ላይ ያስፈልገናል። መንግስት ጋር የሚሰሩ ማንኛውም ተቋማት ከልጆች ጋር በተገናኘም ከእንደዚህ አይነት ችግሮች ጋር ያላቸው ትምህርት ቤቶች፣ ጤና ብቻ አይደለም ትምህርት ቤቶች፣ እንደዚህ አይነት ግንዛቤ ለሁሉም ያስፈልጋል። ኒውሮ ዳይቨርሲቲ ነው የምንለው። ይሄ ኒውሮ ዳይቨርሲቲ ማለት ኢትስ ጀስት ዳይቨርሲቲ፣ ልክ ሌላ ነገር ላይ እንደዛ እንደምንለው የነርቭ እንትናችንም እድገታችን የመለያየት ነው እንጂ ብዙ መቀየር ብዙ ቦታ መድረስ ይችላሉ። ስለዚህ ያንድ ስለ ኒውሮ ዳይቨርሲቲ መለያየት ነው ዲፈረንት መሆን ነው እንጂ ብዙ መድረስ ይቻላል ሚለውን በሁላችንም ሆኖ እዛ ላይ በሁሉም ሴክተር ላይ መሰራት አለበት ብዬ አስባለሁ። በጤና ባለሙያውም በሁሉም ቴራፒ አቬይላቢሊቲ ማስፋፋትና ወላጆቹን ኢምፓወር ማድረግም አለብን ብዬ አስባለሁ። መልካም ከተሞክሮ ሰማት ተመሳሳይ ነው። ነገር ግን ያው ቤተሰቦቹ በጣም ብዙ በርደን ጀርባቸው ላይ አለ። ትልልቅ ልጆች አዝለው ነው የሚዞሩት። ትራንስፖርት አይመቻቸውም። ታክሲ የሚጠቀም ቤተሰብ ዊልቸር ይዞ ሄዶ ትምህርት ቤት ለማድረስ በጣም ስትራግል ነውና ሴሬብራል ፓልሲን እዚህ ሀገር ላይ እነዚህ ልጆች ሲግኒፊካንት ናቸው ብዬ አምናለሁ። ትንሽ ልጆች አይደሉም። መንገድ ላይ አናያቸውም፣ ትምህርት ቤት ላይ አናያቸውም። ስለዚህ የት ነው ያሉት? የሆነ ኮርነር ላይ ወይ ቤት ውስጥ ነው የማያወጡትና ማድረግ ያለብን ምንድነው እንደ ኮሚኒቲ ለነዚህ ልጆች ማመቻቸት መቻል አለብን። ሁላችንም ተሰብስበን እንደ ባለሙያ አንድ ላይ መስራት አለብን። የሚዲያ ሰዎች እናንተ ማገዝ አለባችሁ። ትምህርት ቤቶች ስልጠና ያስፈልጋቸዋል እነዚህ ልጆች እንዴት መቀበል እንደሚችሉና ለነዚህ ቤተሰቦች ትንሽ ህይወት ቀላል እንዲሆን ሁላችንም የቤት ስራ አለብን ብዬ አምናለሁ። እናንተንም በጣም ላመሰግን ወዳለሁ ስለጠራችሁን። ስራችን ነው። በጣም እናመሰግናለን። በእውነት ትልቅ መረጃዎችን ነው የሰጣችሁን። ምናልባት በአንድም በሌላ መንገድ በአካባቢያችን በቤታችንም እንደዚህ አይነት ችግር ላይ ያሉ ወላጆችና ህጻናትን ካገኘን በምን መንገድ መንከባከብም ደግሞ የቻሉትንም ነገር በጊዜ ወደ ህክምና መውሰድ እንዳለብን በቂ መረጃ ያገኘን መስለናል። ግን ደጋግመን መስራት ይጠይቃል። እንግዲህ እንደ ባለሙያና እንደ ሚዲያ በዚህ ጉዳይ በደንብ እንሰራለን ብለን እናስባለን። ስለነበረን ጊዜ እጅግ በጣም እናመሰግናለን። ተመልካቾቻችን ዛሬ ስለ ሴሬብራል ፓልሲ ሰፋ ያሉ መረጃዎችን ባለሙያዎቻችን እዚህ ተገኝተው ሲያካፍሉን ነበረ። ረዳት ፕሮፌሰር ዶክተር አጸደ ተክለሃይማኖት በጥቁር አንበሳ ስፔሻላይዝድ ሆስፒታል የህፃናት ስፔሻሊስት እጅግ በጣም አመሰግናለሁ። እንዲሁም ደግሞ አዲስ አለም በላይ የህፃናት ፊዚዮቴራፒ ባለሙያ እዚህ ድረስ ስለመጣችሁ በድጋሚ እናመሰግናለን። ተመልካቾቻችን ስለተከታተላችሁን አብራችሁን ስለቆያችሁ እናመሰግናለን። ሳምንት ደግሞ በሌላ ርዕሰ ጉዳይ እንጠብቃችኋለን። ስለነበረን ቆይታ ቴንኪው። መልካም ጊዜ